ሸገር ኤፍኤም 102.1 ከብርሃኑ ድጋፍ ህትመትና ማስታወቂያ ድርጅት ጋር በመተባበር ለዛ የመዝናኛ ፕሮግራም ያቀርቡላችኋል። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? የሸገር ኤፍኤም 102.1 ራዲዮ የለዛ ፕሮግራም የኮሌጆች ክፍለ ጊዜ ነው ጀምሯል። ባለፈው 2 ሳምንታት እንግዶች ነበሩ። በተለይ እነዚህ እንግዶቻችን ከነሐሴ 7 2017 ጀምሮ እስከ መስከረም 8 2018 ድረስ የሚዘልቀው ኢመርጅ የተሰኘ ዘመናዊ የስነ ጥበብ አውደ ርዕይ ለ2 ዓመት በድህረ ምረቃ መርሃ ግብር ከአለ የስነ ጥበብና ዲዛይን ትምህርት ቤት በስነ ጥበብና በፊልም ጥበብ ዘርፍ ትምህርታቸውን ተከታትለው በሰኔ 2017 ዓመት ካጠናቀቁት ተማሪዎች መካከል የተመረጡ 6 ሰዓሊያንና 3 የፊልም ባለሙያዎች የመመረቂያ ጥናታዊ የሥራ ውጤቶቻቸውን ለተመልካች በዘመናዊው የስነ ጥበብ ሙዚየም ገብረ ክርስቶስ ደስታ ማዕከል አዘጋጅተው አቅርበዋል። በዚህ አውደ ርዕይ ላይ የቀረቡት ስራዎች ስለ ማህበራዊ፣ ፖለቲካዊ፣ ልማታዊ ለውጥና ተጽዕኖ፣ የአእምሮ ህመምና ስነ ጥበባዊ የአእምሮ ህክምና፣ የሶሻል ሚዲያ መድረክን ተጽዕኖውን፣ ማንነትን የማግኘት ጉዞ እንዲሁም ከሀገር እስከ ዓለም አቀፍ እየደረሰ ስላለው የተሳሰረ ኢፍትሐዊ ብዝሃ ችግሮች ዙሪያ የሚዳስሱ ርዕሰ ጉዳዮችን በዘመናዊ የስነ ጥበብ አውድ ቀርበዋል። ለስነ ጥበቡ አውደ ርዕይ የተሰጠውን ስያሜ ኢመርጅ የሚል ነው። ኢመርጅ የሚል የእንግሊዝኛው ትርጉም በመነሳትም በአውደ ርዕዩ ላይ የቀረቡት ስራዎች በጥናታዊ ምርምርና ውይይት አልፈው የቀረቡ ስራዎች መሆናቸውን ለማመላከት የተሰየመ ነው። ለመሆኑ ስንቶቻችሁ በ2 ሳምንት ውስጥ እነዚህን ታታሪ መምህራን፣ ሰዓሊያን፣ የስነ ጥበብ ሰዎች ስራዎቻቸውን አይታችሁላቸዋል? እንግዲህ የሚቀጥለው ሳምንት ድረስ የነዚህ ሰዓሊያን ስራዎች ይታያሉና አሁንም ጎተ ኢንስቲትዩት ከምስካየ ኅዙናን ከተፈሪ መኮንን ትምህርት ቤት ከፍ እንዳለ የሚገኘው የጎተ ኢንስቲትዩት ውስጥ ነው። እዛ ደግሞ በገብረ ክርስቶስ ደስታ ስም የተሰየመው ማዕከል አለ። እዛ ነው ሄዳችሁ እዩ። የስዕሎቻቸውን ይዘት በተመለከተ ብዙ ተጫውተናል በ2 ሳምንት። ዛሬ እንግዲህ የለዛ የኮሌጆች ክፍለ ጊዜ የመጨረሻው የ2017 ፕሮግራማችን። በዚህ መሰረት እንግዲህ 6 ነበሩ፣ እየጨመሩ እየቀነሱ 4 ሆነው መጥተው ባለፈው ሳምንት 6 ነበርን። ዛሬ ደግሞ 3ቱ መጥተዋል። ቴዎድሮስ ክፍሌ እንዲሁም አለማየሁ ዳርሰማ እና ሙሉ አዳም አዳነ። ለምንድነው ሙሉ ዓለም የሚመስለኝ? ሙሉ አዳምም ጥሩ ነው አይደል? 3 እንግዶቻችን ካሁን በኋላ የጥቁር እንግዳ ስያሜ ተሰርዟል ከ2 ሳምንት በኋላ። ሳምንቱ እንዴት አለፈ? እሺ ከአሌክስ። ጥሩ ነበር፣ አሪፍ ነበር። ኤግዚቢሽናችንም በደንብ እየታየ ነው። አሪፍ ነው። እናንተ ሙሉ አዳም እዛው መሆን አለባችሁ ተባብለን ተነጋግረን ነበር። የሰጠነው ኢሜጅ ለብዙ ሰው ያጓጓል። ሆናችሁ ቁጭ አላችሁ አስረዳችሁ። ያው እንግዲህ መዋሸት ኃጢአት ነው። በእርግጥ እየተከፋፈልን ግን ከእንግዶቻችንን ለማግኘትና በስልክም ሀሳቦችን ለመለዋወጥ ያንን ሚስላ ለማድረግ ሞክረናል። ያሉብንን በሳምንት ውስጥ የነበሩትን እንግዳዎች በስነ ስርዓት አግኝተን አውርተናል። እንግዲህ በአጋጣሚ ደግሞ በስራ ምክንያት ደግሞ ወደ ስራ ቦታ ስንመለስ መምህራንም ስለሆናችሁ ግን አትሊስት አንዳችሁ የሁላችሁንም አንዳችሁ
ስነ ጥበባዊ ስራዎች ማስረዳት ስለምትችሉ ጥሩ ነገር ነው። በነገራችን ላይ አድማጮቻችን ባለፈው ሳምንት ቴዎድሮስ ክፍሌ የወፈርኩበት ዘመንን ፎቶዬን ወስዶ አሁን ሸንቀጥ ብያለሁ። ፎቶውን ራሱ እኮ የትኛው ነው ብዬ በጣም ቆንጆ የእርሳስ ስዕሉን ስሎ ሪያሊስቲክ ነው የሚባለው አይደለም? ስኬች ሆኖ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ፣ አመት ያደርስልኝ እላለሁ። ዛሬ ልንወያይበት ያሰብነው ጉዳይ አለ። አዲስ አመትና ስነ ጥበብ አንደኛው እሱ ነው። ሌላኛው ደግሞ ባለፈውም ሳምንት እንዳልኳችሁ እንደ ቲያትሩ፣ እንደ ሲኒማ ጥበቡ፣ እንደ ሙዚቃው ከዓለም አቀፍም ማንሳት እንችላለን፣ ከሀገራችንም መሰረታዊ ለውጥ ያመጡ ህዝብን አቅጣጫ ያሳዩ ማህበረሰብን ያነቁ ያስተማሩ እንዲሚገለጹ ስነ ጥበባዊ ስራዎች አሉ ወይ? በዚህ ጉዳይ ላይ ተዘጋጅታችሁ የትምህርታችሁ አካል ነው ብዬ ስለማስብ ነው ኑ ብዬ ነበር። በየትኛውን ጀምር ቴዲ? ከየትኛውን ጀምር? ከሁለቱ ሪቮሉሽነሪ ከሆነው ስራ ከዛ መጀመር እንችላለን። እሺ፣ ከዛ ባዲያ አበባ እንወጣለን። ባዲያ በጣም ጥሩ። ስለዚህ በእነዚህ ሁለት ጉዳዮች ላይ ነው ምንወያየው ዛሬ። ከዛ በፊት ስነ ጥበብና አብዮት ይከብዳል አርስቱ አይደል? ሪቮሉሽን ስንል ቃሉ በጣም ያስፈራል። ግን ምንድነው ማህበራዊ አብዮት ማስነሳት ይቻላል። ስነ ጥበባዊ አብዮት ብዙ አብዮቶች እንደው አንድ ጊዜ የቦሌ ልጆች በመሞላቀቅ ብዙ ይነገራል አይደል? ለልጅቷ ሁሉ ነገር ተሟልቶ የልደቷ በዓል ጊዜ አኮረፈች አሉ። ከዛ ምን ነው ያልተሟላ ነገር አለ ኪኪ ሲሏት አዎ አለች። ምን ሲሏት አብዮት ግዛልኝ አለችው። አባቱ ምን ልታረጊ? ላፈነዳው። አብዮት በመፈንዳት ስለሚታወቅ ማለት ነው። እስቲ ከሙሉ አዳም ድንገተኛ ነው እንግዲህ ስር ነቀል ነው ወይም አጠቃላይ ለውጥ ያመለክታል። አብዮት የሚለው ነገር ከህይወታችን ጋር ሲገናኝ ነገር ይሄ ቃል ደግሞ ያው አብዮተኛ አሁን በቀጠቀስከው ምሳሌ እንትን በጣም ትንሽ ከበድ ያለ ነገር ትይዛለች። ግን እንዴት እናየዋለን በስነ ጥበብ ውስጥ የሚለውን ነገር በሶስት መሰረታዊ ነገሮች ከህይወታችን በማይነጣጠሉ ጉዳዮች ጋር ይሄን ነገር ለማየት ሞክራለሁና እነዚህ ነገሮች እንግዲህ ከታሪክ አኳያ፣ ከፖለቲካ አኳያና ከባህል አኳያ እነዚህ ነገሮች ትልልቅ ጨብጥ ነገሮችን በማንሳት ከዓለም አቀፉ በመነሳት ወደ ሀገራዊው ለነሱ አሻግርላቸዋለሁ። ማለት ለቴዲና ለዓለማየሁ ይሄንን ሐሳብ አሻግርላቸዋለሁ። እንግዲህ ይሄ ቅድም እንዳልኩት እንደመጀመሪያው እንግዲህ አብዮት ድንገተኛ ስር ነቀል ወይም አጠቃላይ ለውጥ ነው ስንል ከቃሉ ከፖለቲካ ጉዳይ ጋር ብቻ አያያዝም፣ ሰፊ የሆነን ሐሳብ ይሸከማል፣ ትርጉም አለው። እንግዲህ ከዚህ በመነሳት እንግዲህ በስነ ጥበብ ውስጥ ያለውን መስተጋብር እናያለን። በመጀመሪያ ለማየት ያሰብኩት አብዮት በስነ ጥበብ አውድ ውስጥ እንዴት ይተረጎማል የሚለውን ይሆናል። እንግዲህ በፖለቲካ ሐሳብ ውስጥ ብቻውም የሚቀመጥ ነገር ብቻ ሳይሆን የታሪክ ስብራትንም አብሮ ተሸክሞ የሚይዝ ቃል ነው ስነ ጥበብ። እነዚህን የታሪክ ስብራቶች ወይም ክስተቶች በመመዝገብና አማራጭ መንገዶችን በማመላከት እንግዲህ ምክንያትን ይፈጥራል ወይም ምንድነው ምክንያቶችን ደግሞ ሶሉሽን ይሰጣል ማለት ነው። ለነዛ ያሳልፋል ማለት ነው። እንግዲህ ለዚህ ታሪካዊ ምሳሌዎችን መጥቀስ እንችላለን። ለምሳሌ ከፈረንሳይ አብዮት ብንነሳ ዣክ ሊዩስ ዴቪድ የሚባለው የሰማዕታት የአብዮት ሰማዕታት ሰዎችን በመሳል በመቅረጽ አብዮቱ እንዲቀጣጠልና
አብዮተኛ ሴንቶችን በመቅረጽ ማህበረሰብ ውስጥ ትልቅ የሆነን መነሳሳትን አምጥቷል። በፈረንሳይ አብዮት እንደዚሁ በፈረንሳይ ውስጥ ሌሎችንም መጥቀስ እንችላለን፣ ግን አሁን በወፍ በረር እንደዚህ ያያያቸው ስለምንሄድ ማለት ነው። ጃክ ሊዩስ እንግዲህ የማራት ሞት የሚለውን ስራው ይታወቃል በዓለም አቀፍ እንትን ላይ በ1973 የሰራው ነው። እንግዲህ ይሄ ሰዓሊ ከኒዮ ክላሲሲዝም ፔንተሮች ውስጥ የምናካትተው ነውና ይሄን እንደ ምሳሌ ልናነሳው እንችላለን። እንዲሁም ስነ ጥበብ ዝም ብሎ ታሪክን የሚከተል ብቻ ሳይሆን ያው ይሄ የሚታይ ብቻ አይደለም፣ ሚናው በጣም ከፍተኛ ይሆናል ማለት ነው። ያለውን ክስተት ሲኑን ተሸክሞ ማስተላለፍ አቅሙ ከፍተኛ ነው ማለት ነው። ሁለተኛው እንግዲህ ጥበብ እንደ ፖለቲካዊ መሳሪያም ልንጠቀምበት እንችላለን። ይህንን እነዚህን ነገሮች ስንተነትናቸው እንደ ፕሮፓጋንዳ፣ እንደ ሬዚስተንስ ወይም የመንግስት ስልጣንና የህዝብ ኃይልን በስነ ጥበብ ውስጥ መመልከት እንችላለን ማለት ነው። እነዚህም እንደ ምሳሌ በሩሲያ ወይም በሜክሲኮ ውስጥ የተደረጉ ሪቮሉሽኖችን አንስተን ልናያቸው እንችላለን ማለት ነው። እና በ1917 የተሰሩት በሩሲያ ውስጥ እነዚህ ትልልቅ አቫንት ጋርዶች የሰሯቸው የፖስተሮችና እነዚህ የስዕል ስራዎች የዚህን አብዮት አስተሳሰብ መንገዶችን፣ ርዕዮቶችን አመላክተዋል፣ ቀይረዋል። የቡርዣውን ርዕዮተ ዓለም ወደ ሶሻሊስት ወደ ሆነው ሀሳብ ውስጥ እንዲመጣ ትልቁ ሚና የተጫወተው በዚህ ጊዜ የተሰሩት የስራዎች የስነ ጥበብ ስራዎች ናቸው ማለት ነው። እንግዲህ በሬዚስታንስ ወይም ብለን በምናይበት ጊዜ ደግሞ እንግዲህ ሃርለም ሬዚስታንስን ሃርለም ሬኔሳንስን ማንሳት እንችላለን። የጥቁሮች ጭቆናን ሲስተማቲክ የሆነውን ጭቆናን እንዴት በስነ ጥበብ ውስጥ በተደራጀ መልክ እንዴት እንደተቋቋሙና እንዴት እንደተቋወሙ እና እንዴት ትልቅ ሀሳብን ተሸክሞ ታሪክን እንደሰራ በደንብ ቁልጭ አድርገን እናያለን። እንደውም የዶክተር ጸደይ ክላስ ውስጥ እንግዲህ ስንማር ትዝ ይላችኋል እንትናን አንስተነው ጃኮብ ሎረንስን አንስተናል። ፈተናችንም እሱ ነበር። የክላስ የመደቦችን እንትን በብላክ አሜሪካንስ ላይ የተደረገውን የጭቆና የስርዓታዊ የሆነውን ያገዛዝ መልክ በሲስተማቲክ የሆነ አሳይቷልና በጣም የሚጠቀስ እንትን ነው። እንደውም በዓለም አቀፍ የስነ ጥበብ እንትን ውስጥ ምንድነው ሬኔሳንስ ምንድነው ሃርለም ሬኔሳንስ የምንለውን እንትን ፈጥሮ አልፏል። እንግዲህ ትልቅ ቦታ የሚሰጠው ነው። እንግዲህ በዚህ ውስጥ እንግዲህ የተለያዩ ሜምበሮችን ክሬት በማድረግ ይህንን ነገር ሬዚስት ሲያደርጉ ነበር። በቅርጻ ቅርጾች፣ በስዕሎች ስራዎቻቸውን ይህንን ሀሳባቸውን ሲያስተላልፉና በተደራጀ መልክ አቋማቸውን ወይም እንትናቸውን ሲያስተላልፉ ነበር ማለት ነው። በተለይ የፍሬንች አብዮት ከሜይ 5 1989 እስከ ኖቬምበር 9 1799 ነው የተካሄደው እና ቅድም እንዳልከው ብዙ ጊዜ በእንደዚህ በአመፅ በሪቮሉሽን ህይወታቸውን የሚያጡ ሰዎች 50 ሰው እንኳን ህይወቱን ቢያጣ ምናልባት አንድ ሰው ወይ ሁለት ሰው ነው ስሙ ገዝፎ የሚወጣው። በእኛም አሁን ባለፉት የደርግ ዘመን የቀይ ሽብር ዘመን ያሉትን ነገሮች ብናነሳ ማለት ነው። ግን እንደዚህ ኮሌክቲቭ በሆነ መልኩ ቅድም እንዳልከው እነዚህ የአብዮቱ ቅዱሳን ሆነው ተስለው ሲታይ ለሚቀጥለውም ትውልድ ስሙ ከመቃብር በላይ እንደሚኖር በዚህ ኪነ ጥበብ ስራ ራሱን ያሳምናል ማለት ነው። የሚታይና የማይረሳ ያደርገዋል። የስነ ጥበብ ቆንጅዬ ፓርቷ ክፍሏ ይሄ አይረሳ ያደርጋል። ወይም ከሳች ነገርን ያላየነውን ያልጨበጥነውን ያመላክታል። የተከሰተውን ደግሞ እንዳንረሳ ከትቦ ያስቀምጣል ማለት ነው። በዚህ ውስጥ ይህንን መንገድ ማየት እንችላለን። እንግዲህ ወደ በጥበብና እንደ ፖለቲካ መሳሪያ ውስጥ በምናይበት ጊዜ የመንግስት ስልጣንና የህዝብ ኃይል ነው። ይሄ በጣም አደገኛ ነው። ከድምፁ ራሱ ስታዩ የህዝብ ኃይል ይላል።
እንግዲህ መንግስት ስልጣን ነው ያለው ህዝብ ግን ኃይል ያደርጋል እንግዲህ በጣም ከባድ ስልጣን ላይም ያወጣው መንግስትን የህዝብ ኃይል ነው እንግዲህ ከዚህም አንፃር እንግዲህ አንዳንድ ጊዜ ስነ ጥበብ አብዮታዊ መንግስትን ሊደግፍ ይችላል በቀላሉ ምሳሌ የደርግን ስርዓት ማሰብ እንችላለን ድላችን ነው የተሰሩት ነገሮች የሌኒን ማርክስ ሐውልት የሌኒን ሐውልት በቃ አቀንቃኝ ይሆናል የስርዓቱ አቀንቃኝ ይሆንና ይመጣል ግን ይሄን ነገር በሁለት መንገድ ልናየው እንችላለን አለማየሁ በኋላ ላይ እዚች ነገር ሁለት ነጥቦች ቆንጆ ነጥቦችን ይሰጣል ይቻላል እሺ አሌክስ አይ እንትና በደርግ ጊዜ ሲነሳ እዛው ትምህርት ቤታችን አለ ስኩል ኦፍ ፋይን አርት ኤንድ ዲዛይን ለአብዮቱ የሚሰሩ እንትሮች ፖስተሮች ባነሮች ምናምን ነገር የሚመረቱበት ግቢ ነበርና ያኔ የመመረቂያ ስራቸው ራሱ ሳይፈልጉ ተማሪዎቹ ወደዛ ኢንክላይን እንዲያደርጉ ይደረግ ነበርና አንዳንዶቹ ተማሪዎች ቀጥታ የደርግ ወታደሮችን ሳብጀክት ማተር እንትኖች ሞዴል በማድረግ እነሱን በቅርጽም በፔንቲንግም ሲሰሩ ነበር ሌሎቹ ደግሞ በብዛት እንደ በፊት ጀግኖቻችን ከሂስትሪ እያመጡ እነሱን በማጀገን ሮል እንትን በማድረግ ሄሮ በማድረግ እንደነ አቡነ ጴጥሮስን እንደነ አፄ ቴዎድሮስን እነ ዘርዓ የደረስን እነሱን እንደ ጀግና በማድረግ በማቅረብ ነበር ያንን ጊዜ ያለፉት ማለት ነው አሁን እኔ እዚች ጋር እነዚያውን ጀግና በማድረግ ያቀረቧቸውን ፊገሮች ስታያቸው በወቅቱ የሃይማኖት አባቶች ዝም ብለው ነበር በሚፈጠረው ሽብርም እንቱም በደርግ ጊዜ በነበረው ነገር ግን አሁን አቡነ ጴጥሮስን እዛች ጋር ሳብጀክት ማተር አድርጎ መንበረቂያ ሐሳብ ያቀረበው ብዙ ሚኒንግ እየተናገረ ነበር እንትኑ ሳፖርት እያደረገ አይደለም እኔ በኔ ነው ጭፍጨፋው አሁን ለምሳሌ አቡነ ጴጥሮስ እኮ በጣሊያን ጭፍጨፋ ለሀገራችሁ ሞቱ ብለው ተቀበሏቸው ሃይማኖት የሌላቸው እንደዚህ ብለው ነው ራሳቸው መስዋዕት ያደረጉት እሺ በዛ ዘመን ላይ ግን ስትመጣ የሃይማኖት አባቶች ዝምታ አቡነ ጴጥሮስ እንኳን በባዕድ እጅ ወድቀው ይሄንን ተናግረዋል ነው እሺ እንትን ሁሉም ሰው ራሱን እንዲያይ ምናምን የሚያደርጉ ስራዎችን በደንብ ተሰርተዋል እነዛ ነገር ግን በደንብ እንትን ጊዜ ያልተሰጣቸው እንትን በደንብ እንዲታዩ ምናምን አልተደረጉም ነበር እነዛን ቀጥታ የደርግ ወታደሩን እንትኑን አብዮቱን የሚወክሉ ስራዎች ነበር ያኛው ውስጥ ወይራ ነው ጊዜ ይፈልጋል ይሄ ነገር ለማንጠር ጊዜ ይፈልጋል ግን እንደዚህ ስነ ጥበብ ጻፊዎች እንግዲህ ይሄን ነገር ነው እየታያዩ የሚተነትኑት ማለት ነው እንግዲህ በተቃራኒውም ደግሞ አለ እዚህ ጉዳይ ላይ በተቃራኒው ደግሞ ጨቋይ መንግስትን ይቃወማል ጭምር ስነ ጥበቡ ማለት ነው አንተ ላይ በደንብ ጠንካራ ለማድረግ የአረብ አብዮትን ልናይ እንችላለን በዚህ ወይም አረብ ስፕሪንግ የምንላቸው እንትኖች አሉ አይደል እንቅስቃሴዎች የሪቮሉሽን እንቅስቃሴዎች አሉ ነው እንግዲህ በዚህ ጽንሰ ሐሳብ ውስጥ ኪነ ጥበብ የፖለቲካ መጠቀሚያ ሊሆን ይችላል ግን ማን እንደሚጠቀምበት በመወሰን ነፃ መውጫና መቆጣጠር ያድርገን ልንጠቀምበት እንችላለን ማለት ነው ስለዚህ ደርግ ለራሱ እንደተጠቀመበት ማህበረሰቡም ኮንሺየስ ሆኖ ደግሞ እንዴት መጠቀም እንዳለበት እንዴት መድረስ እንዳለበት ያን ነገር ሊወስንልን ይችላል ማለት ነው ስነ ጥበቡ ማለት ነው እንግዲህ ሶስተኛው ደግሞ ጥበብን እንደ ባህል መገለጫም ደግሞ እናያለን ከፖለቲካው ባሻገር ደግሞ እንደ ባህል መገለጫም ልናየው እንችላለን እንግዲህ አብዮቶች ህዝብን የመለወጥ ዓላማ አላቸው እናም ባህል የዚህ ለውጥ ዋነኛ አስኳል ነው በዛ ውስጥ ተገብቶ ነው ማህበረሰቡ መድረስ የሚቻለው ማለት ነው ስለዚህ ስነ ጥበብ በምልክቶች በተረቶች የጋራ ትርክቶች በመፍጠር አብዮቱ ህይወት እንዲዘራ አስቻይ መንገድን የመፍጠር አቅማቸው ከፍተኛ ነው እንግዲህ ይሄንንም ቀደም እንዳልኩት የጥቁር ፓወር ወይም ብላክ ፓወር በባህል ላይ ያላቸው ኩራት በመግለጽ ሁለተኛ ቀደም እንደገለጽኩት የአረብ ስፕሪንግ ይሄ ግራፊቲ ጥበብን ስፔሻሊ ፍልስጤማውያኖችን በመታየበት ጊዜ ላይ የሚጠቀሟቸው አሁንም በቅርብ በእኛ ዘመን እንኳን
ታሪር አደባባይ ላይ ግብጾች ላይ የገለጿቸው ነገሮች አሉና ይሄ በጣም እማኝ መሆን ይችላልና ምንድነው የጋራ ትርክቶችን ነው የፈጠሩት በዛ አደባባይ ላይ ግድግዶቹን እንደመናገሪያ ፈጠሯቸው አደረጓቸው። እንግዲህ በዛ መንገድ ጽንሰ ሐሳባቸውን አስተላልፈዋል፣ ተሳክቶላቸዋል። ስለዚህ አጠቃላይ ስናየው ይሄንን የጥበብን እንደ ባህል መገለጫ ስናየው ስነ ጥበብ ግላዊና የጋራ ድልድዮች በማበጀት እንግዲህ ህመምን፣ ተስፋን፣ ቁጣን ወደ ጋራ ባህላዊ ትርጉም ይለውጣል ማለት ነው። እንግዲህ ይሄንን ደግሞ የባህሉን ደግሞ ባሻገር ደግሞ የምንድነው የማጥፋትና የመፍጠር ይሄ ዲስትራክሽን ወይም ይሄ ክሪኤሽን የምንለው ነገር አለ። ይሄ ምንድነው ዲያሌክቲካዊ የሆነ እንትን ነው አስተሳሰብ ጉዳይ ነውና ከዛም አኳያ ስነ ጥበብ አብዮቶች ብዙ ጊዜ አዲስ ውበት የኪነ ጥበብ ቅርጾችን በመቀየር ነባሩን በማስረሳት ቅድም እንዳልኩት የቡርዣውን እንትን በማስጠላት የሶሻሊስት ርዕዮተ ዓለሙን እንዲያቀነቅንና ቦታ ማህበረሰቡ እንዲቀበለው በማድረግ ትልቅ አቅምን በመፍጠር እንትን እናደርጋለን። ለምሳሌ በሜክሲኮ ይሄ ነገር እና ያለ በ1910 እስከ 20 እስከ 40 ድረስ የተካሄደ አብዮት አለ። እንግዲህ እነዚህ የተረሱ በታሪክ መጽሐፎች ላይ ብዙም አይነገሩ ግን ያሉ ታሪኮችን በግድግዳ ምስሎች፣ ስዕሎች ላይ በማውጣት ሰፊውን ህዝብ ወይም አራሹን ህዝብ ወይ ዝቅተኛ የምንለውን በማነቃቃት ማያነበውን እንትን ማይለውን በማነቃቃት እና ያንን እንደ አዲስ እንደውም የመስበኪያ መንገድ ሆኖ ሜክሲኮ እንትን ላይ እንትን ብሏል ቀርቧል። እነዚህ ዲያጎ ሪቬራ፣ ጆሴፍ ክሌሜንቴ፣ ኦሬንዞ ኮኤንድ፣ ዴቪድ አልፋሮ የሚባሉ ትልልቅ ሰዓሊዎች ይሄንን እንትን ሪዮት አስቀጥለዋል፣ አቀጣጥለዋል በዚህ የግድግዳ ስዕሎቻቸው ላይ ማለት ነው። ዝቅተኛው ማህበረሰብ ከፍተኛ ቦታ ላይ በማምጣት ታሪኮችን በመንገር እንግዲህ አነሳስተዋል ማለት ነው። እንግዲህ ቀደም እንዳልኩ በሩሲያም የተፈጠረውን የኮንስትራክቲቪዝም እና ይሄ ፊውቸሪዝም በመጠቀም ከቡርዥዋ አላቋል ማለት ነው። በአጠቃላይ ስነ ጥበብ በቀደመውና አዲስ በሚፈጠረው ምስል ውስጥ እንደ ድልድይ ሆኖ ያገለግላል አብዮቱን ማለት ነው። ይሄ ውጥረቱን ያሳያል ወይም ያስተናግዳል ማለት ነው በዚህ ውስጥ ማለት ነው። እንግዲህ እዚህ ላይ የሚጨምሩት ነገር ካለ እንመጣለን። በጣም አሪፍ ትንተና ነው። እንደ መምህርነትህ በደንብ ተዘጋጅተህበት የመጣኸውና በጣም ደስ ብሎኛል። ቴዲ ደግሞ ቴዎድሮስ ክፍሌ ከሀገራችን ወቅታዊ ጉዳዮች ጋር ከሀገራችን ሰዓሊያን ጋር ያሁኑን ይህንን ሀሳባችንን ግድ የለም አንተ ብትጨርሳለህ ችግር የለም ከአንተ በማስቀጠል ወደ ቴዲ ከዛ ደግሞ ወደ አሌክስ እንሄዳለን። አሁንም ማሳሰቢያ እነዚህ ሰዓሊያን ቅድም ባነሳኋቸው ርዕሰ ጉዳዮች ላይ የሳሉት ያቀረቡት በተለይ ይሄ ኢንስታሌሽን የሚባለውንም የስነ ጥበብ ዘርፍ ያካተተ ስራቸውን እስከ መስከረም 8 ድረስ በጎተ ኢንስቲትዩት ግቢ ውስጥ በሚገኘው የገብረ ክርስቶስ ደስታ ሙዚየም ማዕከል ውስጥ ሄዳችሁ እዩላችሁ። በጣም ትደሰቱበታላችሁ፣ ታተርፉበታላችሁ። ማስታወቂያ መነገር ስላለበት ነው። ማጠቃለያን ስተርና የመጨረሻው ማጠቃለያ እዚህ ላይ ስነ ጥበብን እንደ ምናባዊ ዓለም ወይም ኢማጂኔቲቭ ዩቶፒያ አድርገን ማሰብ እንችላለን። አብዮቱን አንደኛው የሚያቀጣጥለው ያልተጨበጠውን እንድንጨብጥ የሚያሳስበን ጉዳይ ስለሆነ በዚህ መንገድ ማሰብ እንችላለን። እንግዲህ አብዮቶች በመጠቀም ይሄ ስነ ጥበብን በመጠቀም ሌላ ዓለምን በምናብ እንድናይ እንድንከስት አይምሯችን ውስጥ መንገድን ያመላክታሉ። ይሄ በጣም በቀላል ምሳሌ ፊውቸሪዝም የምንለውን አሳሳል መንገድ መጥቀስ እንችላለን። ይሄ እንግዲህ በኢጣሊያንም በአውሮፓም በምስራቁም በደንብ የተቀነቀነበት በእኛም ሀገር ገብረ ክርስቶስ ደስታ የተጠቀመበት ሞተረኞቹን የሰራበት መንገድ ከፍጥነት ጋር ከአዲስ ቴክኖሎጂ ጋር አድቫንስመንት ጋር ተያይዞ የሚነገር
ሀሳብን የሚገለጥበት መንገድ ነውና እንግዲህ ይሄ እነዚህ ከኪዩቢዝም ጋር ከነዚህ ይገናኛል ከነዚህ የስነ ጥበብ ያሳሳል ዘይዎች መንገዶች ጋር ይገናኛል። እንግዲህ እስካሁን እነዚህ ነገሮች አየን። እንደ አጠቃላይ ስነ ጥበብ እንግዲህ የፍትህ፣ የእኩልነት፣ የነጻነት ራዕይ የሚቀረጽበት ላብራቶሪ ነው ማለት እንችላለን። እነዚህ ነገሮች ሁሉ ካስጨበጠን ካየን በዚህ ነገር ውስጥ ካየን ባይዘዌ በትንንሽ መንገድ ነው ገለጽ ያረኳቸው እንጂ አንዷ ነገር ብዙ ነገር ተተነተናለች ይሄንን ነገርና ከታሪክ አኳያ ስነ ጥበብ አብዮታዊ ግንዛቤዎችን ይመዘግባል እንዲሁም ይተረጉማል። ሁለተኛ በፖለቲካዊ መልኩ ደግሞ ስነ ጥበብ ሰዎችን ያንቀሳቅሳል፣ ስልጣንን ህጋዊ ያደርጋል ወይም ጭቆናን ይቃወማል። በባህላዊ መልኩ ደግሞ ስናየው ስነ ጥበብ የጋራ ማንነትን፣ ትውስታን እንዲሁም ምናብን ይገልጽልናል ማለት ነው። በዚህ መንገድ አብዮትን በስነ ጥበብ መንገድ እዚህ ልናየው እንችላለን ማለት ነው። ምንድነው አብዮት ስንል ፖለቲካዊ አብዮት አለ፣ ማህበራዊ አብዮት አለ፣ ስነ ጥበባዊ አብዮት አለ። እሱን ነው በአጠቃላይ ያየነው። ቴዲ ደግሞ ቅድም እንዳለው ቴዎድሮስ ክፍሌ ከነዚህ ሪቮሉሽነሪ ሰዓሊያን መካከል አንዱ አገኘው እንግዳ ናቸው። እሺ እሳቸው የሚገርም ታሪክ እንዳላቸው ሰምቻለሁ። ያው የእሳቸው ታሪክ ትንሽ ጥናት ጠለቅ ያለ ጥናት ይፈልጋል። እኔ ነካ አድርጌ ነው ማለፍ ያሰብኩት። እንግዲህ አገኘው እንግዳ ያው በንጉሠ ነገስቱ ማለትም በቀዳማዊ ኃይለ ሥላሴ የንግስ ዘመን በዛ ጊዜ ውጭ ሀገር ተልከው እንዲማሩ ከተላኩ ተማሪዎች መካከል የሚመደብ ነው። በአርቲስትነቱ ምናልባት ከመጀመሪያዎቹ አንዱ ነው ተብሎ የሚታሰብ ነው። ፈረንሳይ ሀገር ተምሮ ነው የመጣው እና ከዛ ሀገር ተመልሶ ከመጣ በኋላ ያለው የሀገሪቷን ኮንዲሽን መጀመሪያ ከተመለሰ በኋላ በቤተ መንግስት ውስጥ የኮርት ሰዓሊ ወይም የሳሎን ሰዓሊ በመሆን የተለያዩ ፖርትሬቶችን ወይም የገጽ ምስል በመሳል አገልግሏል። እንዲሁም ደግሞ የስርዓቱን የሚያወድሱ የተለያዩ መልእክት ያላቸውን ስዕሎችን ይሰራ ነበር ማለት ነው። ከዛ በኋላ በጊዜው የነበረው ድርቅ፣ ችግር፣ የተለያዩ ጉዳዮችን ይቃወም ነበረ በንግግርም እንዲሁም ደግሞ በኋላ ላይ አንዳንድ ባገኘሁት መረጃዎች አንዳንድ ቦታ 12 አህዮች አንዳንድ ቦታ ደግሞ 3 አህዮች የሚል ርዕስ ያለው ስዕል ስሎ ኦብቪየስሊ ያው አህዮች ይኖርበታል እዛ ላይ እና ስርዓቱን በመቃወም የሳለው ስራ ነው ማለት ነው። እና ከዛ ጋርም በተገናኘ በኋላ ላይ ለደረሰበት የመኪና አደጋ ይሄ የሳለው ስራ ምክንያት እንደሆነው ይነገራል በወሬ ደረጃ ማለት ነው። ሚኒስትሮቹን ነው ስሎ ያቀረበው አንዱ አህያ ላይ አይ ቲንክ አይ ዶንት ኖ ካልተሳሳትኩ አፄ ኃይለ ሥላሴን አድርጎ ሌሎቹ ሚኒስትሮች በአህያ መልክ ስለሰየሙ ነው የሚባለው። እሺ ያው ክሊር የሆነ ኢንፎርሜሽን ስላላገኘው ነው። ግን እንደ ስነ ጥበብ ስርዓቱን እንደ መቃወሚያ አንድ ቱል ሆኖ ያገለገለበትን ፖይንት ለመጥቀስ ያህል ነው። ሙሉ አዳም ካነሳቸው ፖይንቶች በመነሳት ይሄንን ለመናገር ያህል ነው። እንግዲህ ሞደርኒዝም ደግሞ አሌክስ አለማየሁ ዳርሰማ ወደ ኢትዮጵያ ሞደርኒዝም ወይም ሞደርን አርት ስንመጣ ግንባር ቀደም ከምንጠቅሳቸው ሰዎች መካከል እስክንድር ቦጎሲያን ነውና ስለ እስክንድር ቦጎሲያን ነው እኔ ልጠቅስ። በነገራችን ላይ ሰዓሊ አገኘው እንግዳ ልጃቸው ራሱ ግርማ አገኘው መምህርና እኔ ነኝ ያለ ሰዓሊ ጀርመን ሀገር ተምሮ የመጣ ትልቅ ሰዓሊ እና እስክንድር ቦጎሲያን አሁን ዛሬ ለአነሳ ነው ርዕሰ ጉዳይ ሪቮሉሽነሪ አርቲስት የምንልበት ምክንያት ኢትዮጵያ ውስጥ የሞደርን አርትን እንዲጀመር ቀዳሚ ቦታ ስለሚወስድ ነው።
አሁን የእሱን አሳሳል ስናየው ኢንፍሉዌንስ ያደረጉት ነገሮች አሉ። ያው በወቅቱ ወደ ውጪ ትምህርቱን በ1950ዎቹ እንደ አውሮፓውያን አቆጣጠር ወደ ፈረንሳይ ሊማር ሲሄድ በወቅቱ አፍሪካ ውስጥ የነበረው ለኢንዲፔንደንስ የነበረው ስትራግል ለነጻነት የነበረው ሌላው ደግሞ ብላክ ትራንስናሽናሊዝም እንቅስቃሴዎች ነበሩ እና እሱ እዛ ሲሄድ አሁን ያኔ ፈረንሳይ የአርቲስቱ በጣም የስነ ጥበብ አውዱ በጣም የሰፋ ስለነበረ ብዙ አርቲስቶች ወደዛ ነበረ ስኮላርሺፓቸውንም ምናምን እንትን እየሄዱ እንትን የሚሉት እና እዛ ከሄዱ በኋላ ግን ያዩት ነገር በተለይ ከአፍሪካና ከካሪቢያን የሚሄዱ አርቲስቶች እዛ ሊማሩ ሲሄዱ መጀመሪያ አገራቸው ነው ያሰቡትን ነገር አልነበረም የሚያገኙት። ሴግሪጌሽኑ አለ አገራቸውን ፖለቲካ ሂስትሪ ነው የሚማሩት እና እዛም ሲሄዱ ሪያሊቲው ላይ የሚያዩት እንትኑ አለ የዘርና የቀለም መድሎ አለ። እሱ ወደ ራሳቸው ወደ መጡበት እንዲያስቡ እዛ ጋር ዌስተርን የሆነውን ነገር ቢማሩ እንትንም ቢሉ ያንን ነገር ፋይት እያደረጉ እንትን እንዲሉ በእንትናቸው በስራቸው እንትን ብለዋል። አሁን የእስክንድር ቦጎሲያንም እንትን ላይፍ ሂስትሪ ራሱ ስናየው ኢንፍሉዌንስ ያደረጉት አፍሮ ካሪቢያን አርቲስቶች ናቸው። ምንም እንኳን ከሞደርኒስት እንደነ የሞደርን አርት ላይ አቀንቃይ ከሚባሉት ሰዎች የመገናኘት እድል ቢኖረውም ራሱ ሞር የነዛን እንትን ነው። እዚህ ጋር አሁን ለምሳሌ ዘጀግለር የሚለውን ስዕል ማንሳት ይቻላል። እንትኑን የሚጫወቱበት አለ እሱ ነው ኳስም ዘንግም ይዞ በሁለት እጅ እየሰርከሰ ጃግሊንግ ይባላል። እሱ ስራው ላይ ለማንጸባረቅ የሞከረው ከሱሉም ስናየው የሚያሳየን የሆነ ስኬሌተን የሆኑ አርዚ የሆኑ ከለሮች ብራውን የሆነ ቀለሞች ምናምን በመጠቀም እና የሱሪያሊዝምን ቴክኒክ የሱሪያሊዝምን ኢኩቢዝምን እና የአፍሪካ ማስክል እንትን ሚክስ አድርጎ ወይንም አደበላልቆ ምናምን የሰራው ነውና እንደ ሳብጀክት ማተር ስናየው በወቅቱ የነበረውን እዛ ልክ ፓሪስ ሲሄድ አፍሪካ ውስጥም ኢትዮጵያ ውስጥም ኮፕ ዴታ ምናምን በ1953 ምናምን የተካሄደው እሱንም ራሱ እንዲወክል አድርጎ ምናምን ነገር እንደዛ ነገር እሳቤ ያለው ስራ ነውና ወደ እንትኑ ስንመጣ አሁን አሳሳል ዘያችን ላይ ራሱ በጣም ድራማቲክ ቼንጅ ያመጣው እሱ ነውና ተምሮም ያንን ትምህርት አግኝቶ ምናምን ወደ ሀገሩ ከመጣ በኋላም አርት ስኩልም አለ ስነ ጥበብ ዲዛይን ትምህርት ቤትም ከገብረ ክርስቶስ ደስታ ጋር አንድ ላይ ሆነውም አስተምረዋልና ያኔ በደንብ ያንን ነገር እንትን እንዲለማመዱ አድርጓል። ከዛ በኋላም እስካሁን ጄኔሬሽን ድረስ የሱ ተጽዕኖ አለ። አሁን ኢትዮጵያን አርት ሲባል የሱ አይነት አሳሳሎች ናቸው። ከአንዱ ስዕል ላይ የተወሰነቿን ወስደ ራሱ የራስን ስታይል ዲቨሎፕ ታደርጋለህ። ብዙም ሳሊ ከዛ በኋላ የሱን ስራዎችን ኢሚቴት እያደረገ እንትን ኢንፍሉዌንስ ሆኖ የራሱን እንትን ያለ አሁን ከኢትዮጵያ አርቲስቶች ከዛ ጊዜ ጀምሮ እስካሁን ኢንፍሉዌንስ የተደረጉ እንትን ኢንፍሉዌንስ የሱ ኢንፍሉዌንስ ዲሆኑ ያሳደረባቸው አርቲስቶች አሉ። መጥቀስ ይቻላል። ወሰኔ ኮስሮፍ አለ፣ ግርማ ህይወት፣ ነዘሩ ምኔትንግተ እንደዛ ብቻ አሉና እስካሁን እስከ ወጣቱም ድረስ በደንብ ተጽዕኖ አድርጓል። ስለዚህ ስነ ጥበብ አብዮት ኢትዮጵያ ውስጥ አንደኛው ከአካሄዱት አርቲስቶች ኪች አርቱስ አብዮት እኮ የሱ ራሱ ማንሳት ይችላል። አሁን እንትን ወደ አሁን በእኛ የሆነ ዝም ብሎ እንትን ኪች የምንለው አለ። አሁን እሱ ራሱ ምንድነው ኪች ማለት? ኪች ስንለው ለኮሜርሻል ፐርፐዝ ተብሎ ዲኮራቲቭ ይሆናል። የሽቀላ ለዳቦ የሚሰራ እንደ መነሻ ሀሳብ ራሱ እንትን የሚሉት የእሱ ስራ በጣም ማስተርፒስ ስራ ነው። የእስክንድር ቦጎሲያን ስራዎች ግን እዛ ላይ እንደ መንደርደሪያ ይጠቅማል። እዛ ላይ ያሉት ፓተርኖች፣ ሞቲቮች ምናምን ነገር ከዛ ላይ እያወጣ ብቻ 1000 ስራ ማምረት ይችላል። ሀሳብ ይሰጣል። አንዱን ስራ አስቀምጠ ለ10 ዓመት ለ20 ዓመት የሚያሰራ
ሽቀ ኮሜርሻል ልክ እኮ ፊልምም ላይ አለ አርት ሙቪ አለ ኮሜርሻል ሙቪ አለ እና እንደሱ አለ። አሁን ሌላኛው ደግሞ የሆነ እንትን ፔይንቲንግ አለ ላሊበላ አክሱም ምናምን ባክግራውንዱ ላይ ኖሮ በደንብ የሚያምር ምናምን ስራ ነው። ከፊት ለፊት ትልቅ እንትን አዟል አፉን የከፈተ ምናምን እዛ ውስጥ እንትን አለ። እኔ አሁን እሱ ስራው እንደ ሱሪያሊዝምም ነው የማየው የሆነ የነበረው እንትን ነው ካልቸርን ከሄሪቴጅ ጋር መርጅ በማድረግ ሜዝን የአፈታሪክን ከሂስትሪ ጋር መርጅ በማድረግ የአፍሪካ ማስክን ከኢትዮጵያን አይኮኖግራፊ ጋር እንትን በማድረግ ምናምን አሪፍ እንትን ነበረ የፈጠረውና እንደዚህ ነው። ከሱ ጋር ኮንቴምፖራሪ አርቲስት የነበረው ዘመነኛ የነበረው ገብረ ክርስቶስ ደስታ ከሱ ጋር በደንብ ሞደርን ኢትዮጵያ ውስጥ አብዮቱን ያስነሱት ሁለቱ ናቸው። ያው እና ትምህርት ቤትን በነበሩ ሰዓት የዲያሎግ ነበራቸው አሪፍ የሀሳብ መሸራሸር ምናምን ከዛ በተማሪዎቻቸውም ላይ ኢንፍሉዌንስ አሳድረዋልና ገብሬም ከሱ እኩል የሆነ ኢትዮጵያ አርት ላይ በጣም ትልቅ አስተዋጽኦ አድርጓል። የጀርመን ኤክስፕሬሽኒዝም በማስተዋወቅ ኢትዮጵያ ውስጥ በማዋለድ ያንን ብቻ አይደለም ኢትዮጵያዊ በማድረግም ራሱ በወቅቱ ሹሻይም ቦይም ብታየው ስኬሌተን ምናምን አድርጓቸው ጫማ የሚጠጉት እንትን በወቅቱ የተገፉ በሶሳይቲው ማርጂናላይዝ የተደረጉ እንትኖችን እያመጣ እንትን ብሏል። ሌላው ገብሬ የሚታወቀው በግጥም የሚታወቃል። ግጥሞቹ ስዕላዊ የሆኑ ግጥሞች ናቸው። ግጥሙን ስታነቡ አይምሮ ላይ እንትን ካስት ያደርጋሉ ኢሜጅ ምናምን ነገር እና እዚህ ላይ ቴዲ አሳውቃለ ያው ጊዜ ብዙ ስለሌለን ለመግለጽ ያህል የገብረ ክርስቶስ ደስታ አንተነ መስከረም የሚለው ግጥም አለውና እንደውም አድማጮቻችን ኢንተርኔት ላይ ሊያገኙት ይችላሉ በቀላሉ እና እሱ ላይ አንተነ መስከረም ገብረ ክርስቶስ ደስታ የታወቀበት ግጥሙ ነው እና አሁን አንዱን ቨርስ እንደ ሳምፕል ብናየው ማለቂያ በሌለው ደማቅ ሰማያዊ ከሩቅ ያለው ጋራ ተነክሮ ሐምራዊ ይላል እና ሞር የቀለም አይነት ኦልሞስት ፔንት ያደረገው አይነት ነው የሚመስለው እንጂ ግጥም የጻፈ አይደለም ሲታይ። እንዲሁም ደግሞ መስከረም ምንድነው ገብረ ክርስቶስ ደስታ ከአዲስ አበባን ወይም ደግሞ መስክን አዲስ አመትን በተመለከተ ወደ እሱ ንግባ እንደውም አያይዘንሽ በርካታ የሳላቸው ስዕሎች አሉ። ለመጥቀስ ያህል የኢትዮጵያ ኢንዴሚክ የሆኑ አበቦችን በፖስቴጅ ስታምፕ ላይ የሰራቸው ስራዎች አሉ። ከዛ መሃል አዲስ አበባ የፖስታ ቴምበር ማለት ነው እዛ ላይ የሰራው አለ 60 ሳንቲም የሚል በአረንጓዴ ባክግራውንድ ላይ ቢጫ አዲስ አበባ ያለበት አንዱ መጠቀስ የሚችል ነው። እንግዲህ ምናልባት ስለዚህ ማውራት የምትፈልግ ከሆነ ወደ አሁን እንግዲህ እስካሁን ያወራ ነው። አሁን ለምሳሌ ገብሬም እስክንድር ቦጎሲያንም ቢሆኑ አገኘው እንግዳም ቢሆኑ የባህልም የፖለቲካም የማህበረሰብም ሪቮሉሽነሪዎች ነበሩ። አሁን እንዳነሳኸው አሌክስ ለምሳሌ እስክንድር ቦጎሲያን ሪቮሉሽነሪነቱ ይሄ ሞደርኒዝም የምንለውን ያሳሳል ዘዬ ይዞ መጥቶ በቃ አብዮት አስነሳ ነው። ገጣሚውም ገብሬ እንደዚሁ አገኘው እንደዚሁ ሪቮሉሽነሪ ነበሩ ማለት ነው። ወደ አዲስ አመት እንምጣ። አዲስ አመትን እንዴት በኢትዮጵያ የስነ ጥበብ ውስጥ እነማነማ በስዕሎቻቸው በስነ ጥበብ ስራዎቻቸው ዘመናዊ ሽሬ አድርገው ቅድም አሁን እንዳነሳ ነው እንደ ገብሬ አይነት ስራ በቴምበርነት የ60 ሳንቲም ቴምበር ላይ የሰፈረው አይነት እንደዚህ በቃ
አሁን ለህንፃዎች ወይም ለእንትኖች ላንድ ማርክ የምንላቸው አሉ አይደለም? ለስዕል ምን እንደሚባል አላውቅም። እንደዚህ አይነት ዘመናዊ ሽሬ ስራዎችን የሰሩልን አሉ ወይ? በምንስ እናስታውሳቸዋለን? አዎ አሉ። በዋናነት እንግዲህ የሚጠቀሱት የመጀመሪያው እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መስቀል ፍላወር ወይም የመስቀል አበባ የሚለው ስራቸው ነው። በ1951 የሰሩት ነው። ምናልባት ወደ ኋላ ብንመለከት በካላንደር ላይ የኢትዮጵያን ኤርላይንስ ካላንደር ላይ ስናየው የነበረ ስዕላቸው ነው። እንግዲህ እዚህ ስዕላቸው ላይ መስቀልን ሲምቦሊዝም የመስቀልን አበባ ሲምቦሊክ በሆነ መንገድ በሴት መስለው እንደ ስያሜ ሰጥተው ሞደርን የሆነ ካባ የለበሰች እንዲሁም ደግሞ ጠባብ የአበሻ ቀሚስ ያደረገች ሴት አለች። አንዱ እግሯ ነው የሚታየው። የያዘችውም አበባ የአደይ አበባ ከእጇ ሊወድቅ ይመስላል። ካባዋንም ልታወልቅ አይነት ስሜት አለ። ፊቷ ላይም የማዘን አይነት ስሜት አለና እንግዲህ ኢንቴንሽኑ ጥልቅ የሆነ ይመስለኛል እሳቸው በሚስሉበት ጊዜ ያለው ኢንቴንሽን። ነገር ግን ባህላችንን ሞደርን በሆነ መንገድ ማቅረብ እንችላለን የሚል አንደምታ ያለውንና አበባውን ሲምቦላይዝ አድርጎ ወደ ፐርሰናይዝ ማድረግ ወደ ሰው አምጥቶ አዲስ ነገር፣ አዲስ ስታይል፣ አዲስ ያለባበስ ዘይቤን መከተል እንችላለን ግን ትራዲሽናችንን ሳንለቅ የሚል አንደምታ ያለው የአሳሳል ዘይቤ ነው። ሌላው ደግሞ ብዙም የማይታወቅ መዝገቡ ተሰማ ወይም አሲስታንት ፕሮፌሰር መዝገቡ ተሰማ በዚሁ አጋጣሚ አስተማሪያችን ነበረ። በዚህ በማስተርስ ፕሮግራም ላይ አስተማሪያችን ነበር። እሱ የሳለው አንድ ስዕል አለ። ለአድማጮች ግልጽ ለማድረግ ያህል የስቲል ላይፍ ወይም ደግሞ የቁስ ስራ ነው። አንድ ጠረጴዛ አለ። እዛ ጠረጴዛ ላይ የለበሰ ሸማ አለ። ሸማው ላይ ጥለት አለ። ከዛ በኋላ ደግሞ የብርጭቆ የአበባ ማስቀመጫ ባዝ አለ። ከዛ እሱ ላይ አደይ አበባ ተቀምጧል። ከጀርባው ደግሞ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ይገኛል ማለት ነው። እንግዲህ ይሄንን ስራ በሚሰራበት ጊዜ ሁለት ነገር ዲስከቨር አድርግ ያለው ብሎኛል። በአጋጣሚ ኢንተርቪው አድርግ የሆነው ኢንፎርሜሽን ምነግራችሁ እና የአደይ አበባ በማንኛውም ሲዝን ላይ ሊያድግ እንደሚችል ዲስከቨር አድርጓል፣ አግኝቷል። ያም ምንድነው በቅርበት መከታተል የሚችልበት ጓሮ አካባቢ ውሃ ብዙ የሚደፋበት አካባቢ ላይ ከአመት እስከ አመት አለ። ከአመት እስከ አመት ውሃ ስለሚጠልቅ መሬቱ ያንን ዲስከቨር አድርጓል ማለት ነው። አደይ አበባ ብዙ ውሃ ሲያገኝ እንደሚፋፋ እንጂ እኛ ሁልጊዜ ኤክስፔክት እንደምናደርገው በአዲስ አመት ብቻ የሚመጣ እንዳልሆነ ያው በሁለት ወራት ክረምት ጥሩ ዝናብና ውሃ ስለሚያገኝ ነው። ኤግዛክትሊ እሱን አንድ ዲስከቨር አድርጓል። ግን ዋናው ሀሳብ ምንድነው? ይሄ ስቲል ላይፍ በ1984 ዓመተ ምህረት ነው የተሰራው። ይሄም ማለት በ1983 የደርግ መንግስት ሲገባ ማለት ነው። ሲወጣ መንግስት ሲገባ ማለት ነው። የዛኔ የተሰራ ስላልና ቫዙን ምናልባት አድማጮች ማየት ቢችሉ ዩቲዩብ ቻናላችን ላይ ስለምንለቀው ስዕሉን እናሳየዋለን፣ ማየት ይቻላል። እና ጠርሙሱ ላይ ከታች አካባቢ ጠርሙሱ የቦምብ አይነት ቅርጽ አለው ሲታይ ማለት ነው። እና ወደ ላይ ወደ እየሰፋ ይሄዳል፣ ልክ እንደ ጠርሙስ አይነት ቅርጽ እየያዘ ይሄዳል። እና ያም ደግሞ በጊዜው በሚገቡበት ጊዜ ወታደሮቹ ይዘውት የነበረው ቦምብ አናናስ የሚባለው ተለምዶ እንትሯ ላይ ይታያል። ሼፑ አናናሱ ይታያል። ባክግራውንዱ ደግሞ ቀይ ነው። አይተዋል። ባክግራውንዱ ቀይ ላይ ነው፣ በውስጥ አጉልቶ ያሳያል። እና የነበረውን አደጋ
የሚያሳይ ነው ማለት ነው። እልቂትም የሚያሳይ ነው። ከዛ በኋላ ይሄንን ስራ በዛ ጊዜ የሚወራ ወሬ ነበረ። ያ ምንድነው ከቤት መውጣት አይቻልም፣ እንዲሁም ደግሞ ባንዲራውን ሊቀይሩት ነው፣ መስቀል አይቻልም፣ እንደዚህ አይነት ያሉባልታ ወሬዎች ነበሩ እና ያ ወሬ ስጋት ያሳድራል። ያው እንደ ሀገርን እንደሚወድ ሰው እንደ አንድ ሰዓሊ እንደ አንድ ስነ ጥበብ ሰው ስጋት አሳድሮበት ነበር ማለት ነው። ምክንያቱም ባንዲራ ያው ሀገር ነው ማለት ነው፣ እንደዛ ተብሎ ስለሚታሰብ ማለት ነው። በኋላ ላይ ከቤት መውጣት ከጀመረ በኋላ እና አካባቢን በሚቃኝበት ጊዜ በየህንጻው ላይ በየትምህርት ቤቱ ተሰቅሎ በየመስሪያ ቤቱ ያያል ማለት ነው። ያ ከፍተኛ የሆነ ደስታ ፈጠረበት ማለት ነው፣ ሳቲስፋክሽን ፈጠረበት እና አዲስ ቢጊኒንግ አዲስ ጅማሮ ተሰማው ማለት ነው። ደስታ ተሰማውና ያንን ሳቲስፋክሽን ለመግለጽ አደይ አበባን እንደ ሲምቦል ወሰደና በኒው ይር ጊዜ ያለውን የአደይ አበባ ቀለም ብራይት የሆነ ቀለም ቢጫ ቀለም ተስፋን እንዲሁም ደግሞ በልጅነቱ የነበረውን መስክ ላይ በሚንቀሳቀስበት ጊዜ የነበረውን መዓዛ ያንን መዓዛ በማስታወስ አንድ ላይ ፊክስ የማድረግ ነገር ያን በዛ ጊዜ የነበረውን ነገር አዛምዶ የማቅረብ አይነት ነገር በመወከል ያቀረበው ስራ ነው ማለት ነው እና እንደ ብዙ አይታወቅም ግን እንደ አንድ ሊጠቀስ የሚችል ነው ማለት ነው። ሌላው ጊዜ እሺ አሁን አደይ አበባ ሲጠቀስ አሁን የአፈወርቅ የሎሬት የዓለም የተከበሩ እጅግ የተከበሩ የዓለም ሎሬት አርቲስት አፈወርቅ ተክሌ እና የአሲስታንት ፕሮፌሰር መዝገቡ ተሰማን ስራዎች ተጠቅሷል። እነዚህ እንደ ማስተርፒስ ስራ የምንጠቅሳቸው ናቸው። ግን በየአመቱ አዲስ አመት ሊደርስ አካባቢ ኮሜርሻል ጋለሪዎች የሚሞላ ስራ አለ። የአደይ አበባ ስራ ነው የሚሞላው። ሰዓሊው በዛ ወቅት በደንብ ያመርታል። አሁን ከተማ ውስጥ ያሉት ኮሜርሻል ጋለሪዎች ብትሄድ አሉ የአደይ አበባዎች ተሰርተው ኪች በሆነ ቅድም እንዳልነው ለኮሜርሻል ለዛ ፐርፐስ ተብሎ የሚሰራና ሌላው አደይ አበባ ከኛ ሀገር ጋር አሁን ከከተሜው በብዛት ከከተሜው ጋር ፎርም የሚባለው በልጅነት አንተም ሰጥተህ እኛም አርቲስቲክ ፒያሳ ብሪቲሽ ካውንስል ጎ ፎርም ቀለም የተጠቀለለች እሺ አሁን የኔ ኤግዛምፕል ብሰጥ አሁን መርካቶ ሪሳሳጥን የሚሸጥበት ቦታ ነው የምንገዛው ፓውደሯን ቀለሙ እነሱ ለአበባ ማቅለሚያ በወረቀት አበባ ነበር የሚሰሩት እና በአመት እዛ ጋር የምንሄደው ዛሬ ሪሳሳጥን የሚሸጥበት ቦታ ለዛች ፐርፐዝ ብለን ነበር የምንሄደውና ሁሉም ሰው እንትን ይላል። እዚህ ላይ በጣም የሚገርም ነገር ደግሞ ከኔ የስዕል ጉዞ ጋር ተገናኝቶ ማስታወሰው ነገር አለ። ቤት ውስጥ ከአባቴና ከወንድሜ ጎን ለጎን ስፔሻሊ ከወንድሜ ከታላቅ ወንድሜ ስር ሆኜ ስዕልን የሱን ኮፒ በማድረግ ነበር እንትምለው። እኔ እንደ ክፍለ ሀገር ልጅነቴ ለቤተ ዘመድ የሚሰጡ አበቦችን የምሰራው ከወንድሜ እንደ ባሌ ማለት ነው። ባሌ ጎባ ልጅ ውቢቷ ጎባ ልጅ ደግሞ እንዳይወቅሱ እና መጀመሪያ ስዕልን ስጀምር ለአያቶቼ ለአክስቶቼ የሚሰጡ ስዕሎችን እነዚህ አደይ አበቦችን በመስራት ነውና ዛሬ ለብሬ ደግሞ ይዤለት የመጣሁት ልጅነቴን ያስታወሰኝን የግራጁዌሽን ፕሮጀክት ላይ ደግሞ አደይ አበባን እንደ መሸጋገሪያ ከጥቁሩ ወደ ነጩ ወይም ደግሞ ከጨለማው ወደ ብርሃኑ የምንሸጋገርበት ዘመን የሚወክለውን የሰራዋቸውን ስራዎች የኤክስፐሪመንታል ፕሪንት ሜኪንጎቹንና ኢንስታሌሽን ስራውን የሚያስተሳሰርልኝ የነበረን ያለንና የሚመጣውን ያስተሳሰርኩበት መንገድ አደይ አበባ ናት። አደይ አበባ የነገን ተስፋ የምታመላክት ነች። አሁን ያጣነውን ያስቆዘመንን ነገር ስናየው የሚያምረን ከተማ ግን በማማረው ምክንያት ያጣናቸውን ትውስታዎቻችንን አስተሳስሮ ነገር ሊያሳየን የሚችለውን አደይ አበባን በዛው ወክየዋለሁ እና በመከተለው የስዕል አሳሳል ቴክኒክ ውስጥ ደግሞ ደባግረውን ተጠቅሚያ አደይ አበባውን ለብሬ ደግሞ ስጦታ ይዤለት እንስቻለሁ። ስንት ብር እንደሚቀጣ ግን አላውቅም። ስማ ደግሞ እኮ አሁን ቅድም እንዳልነው ኮሜርሻል
የሚለው ኮንሰፕት የለም እዚህ ላይ ገብቷል። በጣም ነው የሚያምረው። እነዚህ ጽሁፎቹን እስቲ ግለጽልኝ። ይሄ እንግዲህ ካያቸው ጋለሪ ውስጥ ገብተህ ካያቸው የኤክስፐሪመንታል ፕሪንቶቹ እኔ ባውንደሪ የለም ነው ብዬ የማስበው ስዕል ላይ። እኔ ፕሪንት ሜከር ነኝ፣ የተማርኩት ፕሪንትን ለማድረግ ነው። እነዚህ ክላሲካል ስኩሎች ውስጥ የሚሰጡት ልክ እንደ ሪሊፍ ፕሪንት፣ ኢንታግሎይ ፕሪንት ወይም ፕላኖግራፊክ ፕሪንቶች አሉ እና እኔ በፔንቲንግ በፕሪንትና በእንደ ኤክስፐሪመንት ነው ማድረገው። ባውንደሪን እየሰበርኩ ነው የምሰራው። ደስ የሚለኛል ኤክስፐሪመንቱ እና የግርግዳ መልኮች ናቸው እነዚህ ፌድ ያደረጉት ፋሳዶቻችን ላይ የምናያቸው እነ ፒያሳን እና 4 ኪሎን የቤታችንን የሚያስታውሰንን ስፔሻሊ ይሄ አያቴና የእኛን ቤት እኔ ጽሁፍ የተለማመድኩት ከግርግዳ ላይ ነው። ግርግዳ ላይ ያሉ የጋዜጣ ጽሁፎችን በማንበብ የተለማመድኩበት ነው እና ያንን ሚሞሪ ያስታውሰኛል፣ ወደ ኋላ ሄዳለሁ። ያንን በመጠቀም እንግዲህ የአሁኗን ተስፋዋን ፊት ለፊት በማምጣት ባለ 8 ቅጠል እንትኗን አደይ አበባዋን ሰርቻታለሁ። ባይዞ ከ7 እስከ 8 እስከ 9 ድረስ ሊደርሱ ይችላሉ። ግን ኢንደሚክነት ኢትዮጵያ ውስጥ የምትገኘው ኢንደሚክ ነው የምንለው፣ ኢንዲጂኔስ ነው የምንለው። ለተከል ኢንዲጂኔስ እየጠፋ ያለ በሚለው ብርቅዬ አገር በቀል ነው የምንለው እና ዴዚዎች ብዙ ናቸው። በጣም ብዙ አይነት ስፒሺሶች ናቸው። ከዛ ውስጥ ግን ኢትዮጵያ ውስጥ የሚበቅለው የተለየች ነው። ገበያ ላይ የሚሸጠው ሰንፍላወር ነው። አይቶ እሱ በየሞሉ በየሞሉ ትለያል። አቅጣጫን ከመጠቆም አኳያ ቢጫ ብቻ በመሆኑ ብቻ ይሄ ለምሳሌ ባለ 8 አውታር እንትን ያለው አቅጣጫን ሰሜንን፣ ደቡብ፣ ምስራቅ፣ ምዕራብን እንደዚሁም አዜብን እንትንን የምንላቸው ነው። አራቱን መናቃቸው አቅጣጫዎች የምትወክልልን አቅጣጫ መጠቆሚያችን፣ ተስፋችን፣ ማያችን አበባ ነች ማለት ነው። ይሄ ደግሞ ኮምፓስ ነች። የሁሉንም የሰሜኑንም፣ ምስራቁንም፣ ደቡቡንም፣ ምዕራቡንም የምታስተሳስር አበባ ናት ኢትዮጵያ ውስጥ። በዚህ አጋጣሚ ግን አንድ ለመጨመር ያህል አንዳንድ ሰዎችን በመጠየቅበት ጊዜ ተባባሪ ፕሮፌሰር በቀለ መኮንን ከዚህ በፊት አንድ ፕሮፖዛል ያቀረበው ፕሮፖዛል ነበር። ያ ምንድነው? የኢትዮጵያ ባንዲራ በዚህ ቢወከል ብዙ ብሔር ብሔረሰቦችን መወከል የሚችል ሲምቦል መሆን የሚችል ነው ብሎ መሀል ላይ የሚቀመጠው ማለት ነው። አረንጓዴ ቢጫ ቀዩ አይደለች ማለት ነው ያሴ ሲምቦል። በጣም ደስ ይላል። እሺ እና አያቸው ጽሁፎቹን በጣም ፕሪንት ናቸው። ከዛ በኋላ ደግሞ ማትስ የተማርንበት ደብተር ከዛ አገልግሎት ሲያበቃ የቤት ግርግዳ መለጠፊያ ነው ለጥፈዋለን ምናምን። እዛ ላይ ደግሞ ትራንስፈር የሆኑ ጽሁፎች አሉበት፣ መደመር፣ መቀነስ፣ ማባዛት ምናምን። ይሄ የህይወታችን ጉዞ የሚነግሩ ምልክቶች ናቸው። መልካም አዲስ ዓመት ይላል። እንግዲህ በጣም አመሰግናለሁ። እሱ ላይ ብዙ እናወራለን። እንግዲህ የሰዓታችንም አለቀ። ሂዱና ጎብኙላቸው። ገብረ ክርስቶስ ደስታ ማዕከል የሚገኘው እስከ ዙዋን ተፈሪ መኮንን ትምህርት ቤት ከፍ ብሎ ነው። አሌክስ፣ ሙሉ አዳም፣ ቴዎድሮስ እግዚአብሔር ያክብርልኝ።